ጉዲት እንግዲህ ፖሊስን ፍራቻ ሰራተኛ ሆና እስከምትሰራ ድረስ እያደረሳት በስተመጨረሻዋ መያዛለው የማይቀር ነገር ፖሊሱ እግር በእግር ተከታትሎ ያለችበት ሄዶ እንግዲህ አሳዶ ይዟታል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ክፍ ድራማ ይዤላችሁ ከች ብያለሁ ማለት ነው። የእናት ክፍ ድራማ አሳዛኙ ድራማ፣ ልብ አንጠልጣዩ ድራማ ይዤላችሁ መጥቻለሁ። እንግዲህ የእናት ግፍ ድራማን የማይወደዋለሁ ብዬ አላስብም። ምክንያቱም በጣም በወቅታዊ በአሁኑ ሰዓት ብዙ ነገር የሚያስተምረን እና የሚያገናዝበን ድራማ ነው ማለት ነው። እሱስ ለምንድን ነው እንደዚህ የሆነው ብትሉኝ ቤተሰቦቼ በአሁን ሰዓት ታውቃላችሁ በጣም ብዙ ነገር አለ ማለት ነው። ግን ደግሞ እኔ እንደዚህ በድራማ ስላወጡት በጣም ደስ ብሎኛል። ብዙ ሰው ይማርበታል ብዬ አስባለሁ። ምክንያቱም ምን ይላል እግዚአብሔር ሕዝቤ እውቀት ከማጣቱ የተነሳ ጠፋ ይላል ቃሉ ማለት ነው። እና ብዙዎቻችን ሰዎች እውቀት ከማጣታችን የተነሳ ምንም ነገር አለማገናዘባችን የተነሳ ህይወታችን በጣም የሚያስጠላ ህይወት ይዘናል ማለት ነው። ስለዛን ምን ልላችሁ ፈልጌ ነው ቤተሰቦቼ ከእንደዚህ አይነት ህይወት ውስጥ ወጥተን የራሳችን ህይወት እንዲኖረን የራሳችን ነገር ከሰዎች ብዙ ነገር እንድንማር የሚያደርገን ድራማ ነው ማለት ነው። እሱስ ምንድን ነው ሲባል በአሁን ሰዓት ማንም ሰው መታመን እንዳሌለበት ሁሉም ሰዎች በጣም ከ100% ውስጥ 25% ለሰዎች ክፉ ነገር እንደሚያስቡና ለራሳቸው ብቻ እንደሚያስቡ የሚያገናዝብ ድራማ ነው። ይሄ ሰሞን እያየ ነው ያለው የእናት ግፍ ድራማ ላይ ማለት ነው። ይሄ ነገር ለምንድን ነው ሲባል እንግዲህ ሰው እንግዲህ ምንድን ነው ሁሉ ነገር የራሴ ካልሆነ እኔ ያልኩት ካልሆነ የማለት ጉዳይ ውስጥ ስለገቡና በጣም በሚያሳዝን ነገር በጣም ልብ የሚያሳዝን ነገር ምንድነው ቤተሰቦቼ በጣም ማለት ነው። እኔ ለምን ሰው እንዴት እኔን ይበልጠኛል? በቃ በአሁን ሰዓት ሰው ምንድነው እኔ ለምን ሰው ይበልጠኛል? በቃ ገባችሁ አይደለም? ማዳግምም የላችሁ እናንተ በቃ ወይ እድገታችሁ ቁልቁል መሆን አለበት ማለት ነው። በእነሱ አስተሳሰብ ማለት ነው። በአሁን ሰዓት ሰዎች እንደዛ እያሰቡ ናቸው ማለት ነው። ግን ይሄ ነገር ትክክል ነው ብላችሁ ታስባላችሁ ቤተሰብ? ይሄ ነገር ምኑ ነው ትክክሉ? ምኑ ነው የሚያስደስተው? እኔ የእውነት እኔ ብቻ አላቅም። እንደዚህ ለምታደርጉ ሰዎች ፈጣሪ ልቦና አይስጣችሁ። ሰጪውም ነሹም ፈጣሪ ነው እንጂ ማንም ሰው አይደለም። ገባችሁ አይደለ? የሚሰጠው እግዚአብሔር ነው፣ የሚነሳውን ፈጣሪ ነው ማለት ነው። ግን እኮ እኛ ጎበዝ ስንኖር ጠንካራ ብንሆን አስተዋይ ከሆን እኮ ያንን ነገር ማግኘት እንችላለን። አንችልም? እንችላለን፣ እናገኛለን። ለእግዚአብሔር ምን ተስኖት ያውቃል? ምን ተስኖት ያውቃል? ለእሱ የሰጠ አምላክ ለእኛ ስለምን አይሰጠንም? ለእኛ ስለምን አያደርግልንም? ያደርግልናል። ግን ሰዎች ይህንን ነገር አታስቡም ማለት ነው። ከ100% ውስጥ 25% ይሄንን ነገር የሚያስብ ሰው በጣም ጥቂት ነው ማለት ነው። ይሄ ነገር ደግሞ ትክክል ነው እንዴ ሲባል በፍጹም ይሄ ትክክል አይደለም። የእውነቴን ነው የምላችሁ። በጣም የሚያስጠላ በጣም የሚከፋ ነው ማለት ነው እንደዚህ የሚደረግ ነገር ማለት ነው። ስለዛ ቤተሰቦቼ ባለን በአቅማችን ባለን ሂደታችን ምን ማድረግ ነው ያለብን? መልካም ነገር ለማድረግ መልካም ሰው ለመሆን መሞከር አለብን ብዬ ነው ማስበው ቤተሰቦቼ። መልካምነት ለራስ ነው፣ ለማንም አይደለም። ለራሳችን ነው የምንጠቀመው። እኛ የምናደርገው ለሰዎች መልካምነት ራሳችን በራችን አኳኩቶ መልካም ይደረግልናል ማለት ነው። ለምንድን ነው ደግሞ የሰዎችን ነገር ሲጀመር የምንፈልገው? ፈጣሪ የራሳችን ይባርክልን። ፈጣሪ የራሳችን የሆነውን ነገር መልካም ነገር ያርግልን። ፈጣሪ የኛ የሆነውን ነገር እንድንበላ ይርዳል። ስንት ሰዎች እኮ አሉ ያገኙትን በልተው ያልበሉ ስንት ሰው አሉ። እውነቴን ነው የምላችሁ። ስንት ሰዎች አሉ ትናንትና አላቸው የተባለ ሰዎች ዛሬ ያሌላቸው ያልበሉ ያገኙትን ነገር ያልተጠቀሙ ሰዎች ስንት ሰዎች እንዳሉ ታውቃላችሁ? በቤቱ ስንት ሰው እንዳለ ማለት ነው። ግን ህዝቤ ምንም ነገር አያውቅም። ምንም አንዳንድ ጊዜ እኛ ነገሮቹን ሁላ ሲገባን ነው የምናውቀው። እንዴት በሉ እንዴት ነው የሚገባን በሉ።
ስናጣ አግኝተን ስናጣ ያን ጊዜ ነው የሚገባን። ስለ ብር፣ ስለ ባራ ብር፣ ስለ ምን፣ ስለ ፍቅር ጢሶ፣ ስለ ማንን ጢሶ የሚገባን ስለ ጥቅማ ጥቅሞች ያን ጊዜ ነው እንጂ አይገባንም። በአሁን ሰዓት ምንም ነገር አይገባንም። ግን ይሄ ነገር የስተት ነው ቤተሰቦቼ፣ የስተት ማለት ነው። ባላችሁ መጠን ቤተሰቦች ባላችሁ ጊዜ ራሳችሁን እውነቴን ነው የምላችሁ ከእንደዚህ አይነት ነገር ራሳችሁን እንድታገሉ እኔ ጠይቃችኋለሁ ማለት ነው። ይሄ በጣም የሚያስጠላና በጣም ቆሻሻ ነገር ነው ማለት ነው። ብር ማለት ትናንትና ይኖራችኋል፣ ነገ ታጣላችሁ። ብር ማለት ወይ ተነገ ወዲያ ብዙ ገንዘብ ሊኖራችሁ ይችላል፣ ከነገ ወዲያ ብዙ ገንዘብ ላይኖራችሁ ይችላል። ልታጡ ትችላላችሁ፣ ልትወርቁ ትችላላችሁ። ያለው ሁላ ይኖራል ማለት ከባድ ወሬ ነው፣ ከባድ ነው። እውነቴን ነው የምላችሁና ማለት ነው። እኔ በራሴ ያየሁትን በራሴ የተማርኩትን ነገር ነው የምነግራችሁ። እውነቴን ነው የምላችሁ በራሴ ያየሁትን ነገር የዛሬ 3 የዛሬ 4 ዓመት የዛሬ ምናምን ነገር ብዙ ተስፋ ነበረ፣ ባለ ገንዘብ ነበርኩኝ። ዛሬ ግን ምንም ነው። ያ አለ የተባለው ዛሬ የለም ጋይስዬ የለም። እውነቴን ነው የምላችሁ በአንድ ደቂቃ ለዛውም በ24 ሰዓት ውስጥ ያ ነገር ያሌለው ማለት ነው። በ24 ሰዓት ውስጥ ስለዛን በተቻለ መጠን ራሳችሁን ለመጠበቅ መሞከር አለባችሁ ማለት ነው። በቃ ስላችሁ ገንዘብ ብዙ ትርጉም አለው ብላችሁ ቦታ እንዳሰጡት። እሺ ብዙ ትርጉም አለ ብላችሁ ቦታ እንዳሰጡት። ገንዘብ ጠፊ ነው፣ ለሚ ነው፣ ይገኛል፣ ይጠፋል። በቃ እንዳልሆነ ይሆናል። ስለዛን ብቻ ፈጣሪ ልቦና ይስጠን። የእውነቴን ነው የምላችሁ ልብ ይስጠን። እንደዚህ የምናረግ ሰዎች ልቦና ይስጠን፣ ልብ ይስጠን ፈጣሪ። እንደዚህ የምናጠፋ ሰዎች እግዚአብሔር ማስተዋሉን ያድለን። እውነቴን ነው የምላችሁ ማስተዋሉን ያድለን እና ቤተሰቦቼ በራሳችሁ ነገሮቹን ሁላ ፈጣሪ መልካም እንዲያደርግልን ፈጣሪን እየለመንን ያቅማችን መታገል አለብን። ያው እዚች ምድር ላይ ትግል ነው። ማንም ሰው ተደስቶ እንደፈለገው ይኖራል? ማንም ሰው ዘና ብሎ በዚች ምድር ላይ ይኖራል? የለም። ያ ሁሉም ሰው አይደለም እንደዛ እየሆነ ያለው። ከመቶ በ10 ውስጥ 25 በ10 ነው እንደዛ የሚሆነው። ያ ህይወት እንደዛ የለም። ስለዛም ባላችሁ መጠን ባላችሁ እንትን ምንድነው መሆን ያለባችሁ? ስለ ሁሉ ነገር እግዚአብሔርን እያመሰገናችሁ ስለተሰጣችሁ ጊዜ ስለተሰጣችሁ እድሜ ፈጣሪን እያመሰገናችሁ መኖር። ጠይብ እኔ እንደዛ ነው የምለው። በቃ በዚች ምድር ላይ ስንኖር ብዙ ነገር እንዴት መሰላችሁ? በቃ ለምን በዚች ምድር ላይ እንደመጣን አናውቅም። እንደመጣን ስለማናውቅ የተሰጠንን መኖር ነው ያለብን። ገባችኋል? የተሰጠንን ጊዜና ሰዓት መጠቀም አለብን እላችኋለሁ ቤተሰቦቼ። እንግዲህ እንደዛ ነው የሚሻለው። ከሁለት የወደቀ ኩበት እንዳንሆን ነፍሳችንም ማተን ስጋችንም ማተን ከፈጣሪ ተጣልተን ከሰው ጋር ተጣልተን ከራሳችን ጋር ተጣልተን ከባድ ነው። ያ አይቀጥልም። ስለዚህ ባንስ እንኳን ባለን መጠን ከራሳችን ብንጣላ ከሰውን ብንጣላ ከፈጣሪ ላለመጣላት ያው ጠላት ዲያብሎስ በርግጥ ከሰው ጋር እኛ እንድንጣላ ከፈጣሪ ጋር እንድንጣላ ብዙ መስዋዕት ያደርጋል፣ ይከፍላል። ግን ደግሞ እኛም ደግሞ በተቻለ መጠን የእሱን ሀሳብና እቅድ ላለማሳካት
ቁጭ ብድግ ማለት አለብን። እሺ እንደዛ መሆን አለበት ብዬ ነው የማስበው ቤተሰቦቼ ማለት ነው። እንደዛ ነው መሞከር አለብን። እየወደቅን እየተነሳን ቢሆን መሞከር፣ እየተዳፋን እየተቃናን መሞከር። እጅ አልሰጥም ማለት እጅ አልሰጥም በሉ ማለት ነው ቤተሰቦቼ። እና እንደዛ ነው እላችኋለሁ። ክፋት የሚያደርግ ሰው ሁሌም ክፉ ነው። በህይወቱ አንዴም ደስተኛ አይሆንም። በህይወቱ መቼም ደስታ የለውም። ገባችሁ? ስለዛን ያው ማድረግ አለባችሁ ነገር እንደነገርኳችሁ የኔ ውዶች፣ በርትታችሁ ጠንክራችሁ ጊዜያችሁን ሰዓታችሁን ለመልካም ነገር መጠቀም አለባችሁ። የተሰጣችሁን በከንቱ አትጨርሱ። ስንት ሰዎች ይችን እድሜ እየፈለጉ ያጡ ሰዎች አሉ። ስንት ሰዎች ይችን ቀን ያጡ አሉ። እውነቴን ነው የምላችሁ፣ ፈልገው ያጡ ሰዎች አሉ። እነሱም የፈለጓት ለምንድን ነው? ለእንትን ንስሐ ለመግባት ገባችሁ? ንስሐ ገብተው እችን ቀን የፈለጉት ወደ ኋላ ተመልሰው ንስሐ ገብተው ወደ እግዚአብሔር መቅረብ የሚፈልጉ ሰዎች ስንት አሉ። ግን አላገኘዋትም። ሳያገኘዋት አለፉ። ሳያገኘዋት አለፉ። ስለዛም ቤተሰብዬ፣ የኔ ውዶች፣ የኔ ከረሜላ፣ የኔ ባስታዎች መልካም ነገር አድርጉ፣ መልካም ነገር ስሩ። መልካምነት ለራስ ነው። ጦርነት ለራስ ነው። ማንንም አይደለም የምትጎዱት። ክፉ ነገር ብትሰሩ ራሳችሁን ነው የምትጎዱት። ራሳችሁ እና በተለያየ እና ለቪዲዮ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሙጭ ጭጭ አድርጌ